ሰላም ወዳጆች እንደምን አላችሁ? ዛሬ በዚህ ዙሪያ ባላወራና ባልናገር ደስ ባለኝ ነበር። ለሁለት ለሶስት ቀን ዝም ብዬ አልፌዋለሁ። ግን ብዙ ሰዎች በውስጥ ለምንድነው በዚህ ነገር ላይ አንዳች ነገር የማትለው? ለምን የውይይት መስኮትም ከፍተህ በዚህ ዙሪያ አንወያይም ብሎ ስለጠየቁኝ እሺ ብዬ ለመወያየት እቅድ ያዝኩኝ። ጉዳዩ ምንድነው? ርዕሱ ላይ እንዳያችሁት አቤል ይወድሻል፣ ገመቹ አንቀባሮ ያኖርሻል የሚል ፖለቲካ ቀመስ የሆነ ሳታየር በሶሻል ሚዲያ በተለይም በቲክቶክ እየተዘዋወረ ይገኛል። አውቃለሁ፣ በልጅነቴ ኤክስፔሪየንስ ያረኩት ነው። እንዲህ ያለ ነውረኞች በኢትዮጵያ እንዳሉ። እኔ አዲስ አበባ ነው ኤሌመንተሪ ሃይ ስኩል የተማርኩት እና በዚህ ዘመን ሁሉ በደርግ ጊዜም በኢህአዴግ ጊዜም እንደው በኢህአዴግ ጊዜ እየቀዘቀዘ መጣ እንጂ ነውረኞች ከኛ ቋንቋ ውጪ የሌላው ቋንቋ ያነሰ ነው ብለው የሚያስቡ ሌላውን በተለያየ መንገድ በቤተ እምነት በተለያዩ መጽሐፍቶቻቸው በተለያየ ድራማዎቻቸው፣ ጭውውታቸው፣ ዘፈኖቻቸው በተለይ ኦሮሞን ሲያሽሟጥጡ ኖረዋል። አሁንም ይሄ ፖለቲካል ሳታየር ኦሮሞ ባለ ጊዜ ሆነ ከሚለው ጋር እንደሚያዝ እኔ ፖለቲከኛ ነኝና ይገባኛል። አቤል ይወድሻል፣ ገመቹ አንቀባሮ ያኖርሻል ማለት የኦሮሞን ሕዝብ በጅምላ ባለ ጊዜ ተጠቃሚ የተለየ ነገር ውስጥ እንዳለ አድርጎ ስሎ በሌሎች ዘንድ የኦሮሞ ሕዝብ እንዲጠላ ከሚደረግበት ዘመቻ አንዱ እንደሆነ ይገባኛል። እናም እንዲህ ያሉ ነውረኞች በተገኙበት ሊቀጡ አይገባም ወይ? አንዳንድ ደደብ አለ ኦሮሞ ሆኖ እሱ ላይ የሚሰራውን የፖለቲካ ሸፍጥና የፖለቲካ ዘመቻ ሼር ላይክ የሚያደርግላቸው ወይም ኮፒ አድርጎ ሁሉ እሱ እንደሚለው ለማለት ወይም እሷ እንደምትለው ለማለት የሚፈልግ የሚዳዳ አይቻለሁ። ራስ ላይ በሌሎች የተሰራን ስድብ ወይም ማንቋሸሽ ወይም መፈረጅን ሳያውቁ እንደ ታፔላ ለጥፎ መሄዱንም እገነዘባለሁና አቁሙ። እዛ የምታረጉ ሰዎች ዛሬ ማታ በዚህ ዙሪያ በሰፊው እንወያያለን። እንዲህ ያሉ ነውረኛ ሰዎች ሊቀጡ አይገባም ወይ? ህዝብስ እንደ ህዝብ እነዚህ ሰዎች ላይ የጅምላ ቅጣት ውስጥ ቢገባ ምኑ ላይ ነው ስህተት? ወደዛ እንዲሄድ ነው እርግጥ የሚፈልጉት እነሱ። ዛሬ ማታ በሰፊው በዚህ ዙሪያ እንወያያለን። አቤል ይወድሻል፣ ገመቹ አንቀባሮ ያኖርሻል። እንደ አፋችሁ ያርግልን ፈጣሪ። ነገር ግን ትርጉሙና አካሄዳችሁ ፍላጎታችሁ ሌላ ነገር እንደሆነ ስለገባኝ ነው። ቴንኪዩ። ፎሎ አርጉ። ፎሎ ካረጋችሁ ማታ ልክ ወደ ውይይቱ ስንገባ ቲክቶክ ወደ እናንተ መልእክት ይልካል። ውይይቱ ተጀምሯል የሚልና ተሳትፋችሁ ሀሳብ ትሰጡበታላችሁ። ገለቶማ። ቴንኪዩ።